ምዕራፍ 11 የህወሓት በትግራይ ህዝብ ላይ የታጠፈ ቃል የተበላው ለታጋዮች የተገባ ቃል የህወሓት ወይም ታህት አመራር የትጥቅ ትግሉን በሚጀምርበት ጊዜ ከትግራይ ህዝብ ጋር ሁለት አበይት ውሎች ገብቷል። የመጀመሪያው ከሚመራቸው በየደረጃው ከሚገኙ አባሎች ወይም ተዋጊዎች በከተማና በውጭ ሀገሮች የሚኖሩ አባሎች ጋር የተገባው ቃል ነው። ይህ ውል አመራሩ የዲሞክራሲ መርሆችን መሰረት አድርጎ በተጠያቂነትና በግልጽነት አሰራር አባሎችን በማስተዳደር ህዝባዊ ዓላማዎቹን ከግብ ላይ ማድረስ ይመለከታል። በመልሱ አባሉ በህግና በስርዓት የተሰጡትን ተልእኮች ይፈጽማል። ሁለተኛውና ዋናው ደግሞ አመራሩ በተለይ ድርጅቱ ደግሞ በአጠቃላይ ከትግራይ ህዝብ ጋር የገባው ቃል ነው። ይህ ውል ድርጅቱ ወይም አመራሩ የትግራይን ህዝብ ከደርግ ስርዓት አላቆ የራስን ዕድል በራስ የመወሰን መብቶችን ጨምሮ መሰረታዊ ዲሞክራሲያዊና ሰብአዊ መብቶችን ሊያረጋግጥለት ዲሞክራሲያዊና ፍትሃዊ የምርጫ ስርዓት በመዘርጋት በህዝቡ ይሁንታ መንግስት ሊመሰርትለት ከድህነት ከኋላ ቀርነት ከበሽታ ከድንቁርናና ከጦርነት አላቆ የበለጸገ ሀገር ሊገነባለት ቃል ኪዳን ያሰረበት ነበር። በመልሱ የትግራይ ህዝብ ይህንን ለማሳካት ልጆቹን ወደ ትጥቅ ትግሉ መርቆ ሊልግ ጦርነቱን የሚሸከም ስንቅና ትጥቅ ሊያቀርብ በጉልበቱና በእውቀቱ አስፈላጊውን ሁሉ መስዋዕትነት ሊከፍል ነው የተስማማው። ስለዚህ ከተባበሩት መንግስታት የሰላም አስከባሪ ተልእኮ መልስ አዲስ አበባ ተቀምጬ ማሰላሰል የጀመርኩት በእነዚህ ኮንትራቶችና በአፈጻጸማቸው ዙሪያ ነው። ሁለቱንም ኮንትራቶች በዝርዝር ስመረምር ውሎቹ ቀስ በቀስ እየተሸረሸሩ ሄደው በመጨረሻ ላይ ሙሉ በሙሉ መፍረሳቸውን ተገነዘብኩ። አስቀድሞ መፍረስ የጀመረው በህወሓት መሪዎችና በታጋዮችና አባሎች መካከል የነበረው ኮንትራት ነው። ስሁልን ወይም ገሰሰው አየለ ወደ ስልጣን ለማምጣት አሲራቸዋል በሚል ክስ የሽሬ ተወላጆች ላይ የተጀመረውን ትጥቅ ታጋዮች እንዲሸማቀቁ ካደረጉት የመጀመሪያ ክስተቶች አንዱ ነው። ከዚህ ክስተት ቀደም ብሎ የዴማው ሰላይ በሚል ስያሜ የሚታወቀውና በጨካኝና የተሳሳተ የምርመራ ስልት ለግርፋትና ለስቃይ የተዳረጉት ታጋዮች ጉዳይ የቀጠለው ኢሰብአዊ አያያዝ ሆኖ ተመዝግቧል። በተሳሳተ ጥቆማ ተይዘው በጭካኔ የተመረመሩት ከ30 በላይ የሆኑት ታጋዮች ላይ የደረሰባቸው ስቃይ ሌላው ታጋይ ላይ ያበራሽን ጠባሳ ያየ በሳት አይጫወትም የሚል የፍርሃት ስነ ልቦና ቀርጾ አልፏል። ሁለተኛው ቀውስ ወይም ህንፍሽፍሽ በሚል ስያሜ የሚታወቀውና ከ1969 ዓ.ም እስከ 1970 ዓ.ም የዘለቀው በሁሉም የትግራይ ዞን ተወላጆች የደቡብና የምስራቅ ትግራይ ተወላጆች ወይም እንደርታ፣ ተንቤን፣ አጋመ፣ ክልተ አውላሎና ራያ አዘቦ፣ አድዋ፣ አክሱም፣ ሽሬ የተሳተፉበት ንቅናቄ ሌላው የውሉ መፍረስ አመላካች ተደርጎ ይወሰዳል። እነዚህ ታጋዮች ውሳኔያቸው በአመራሮች ከመወሰናቸው በፊት ለምን በጉዳዮች ላይ በተዋረድ እንድንወያይበት አይደረግም? የአመራር ምደባ በብቃት ሳይሆን በትውውቅና በአብሮ አደግነት ይካሄዳል። የተለያዩ ወታደራዊ አመራር ቦታዎች በአድዋና አክሱም፣ ሽሬ ተወላጆች የተያዙ ናቸው የሚሉ ከፍትሃዊነትና ዲሞክራሲያዊነት ጋር የተያዙ ጥያቄዎችን ነበር ያነሱት። እነዚህ ችግሮች እንዲፈቱ ስብሰባ እንዲጠራ ከመወትወት ውጭ የተጠቀሙበት የኃይል እርምጃ አልነበረም። አመራሩ ግን በዚህ ንቅናቄ በመሪነት ተሳትፏቸዋል ያላቸውን አስሮ ገድሏል። በእስር ቤት ሆነው ሞታቸውን ሲጠብቁ የነበሩትና ኃይለ ከፖርት ሱዳን እስር ቤት ሰብረው በማምለጥ ሕይወታቸውን አትርፈዋል። ሌሎቹንም በግምገማና በእስራት እንዲሸማቀቁ አድርጓል። ከዚህ ሂደት በኋላ የድርጅቱ አመራሮች እጅግ የሚፈሩና ማንም ቀና ብሎ የማያያቸው ወደ ሆኑበት ደረጃ ተሻገሩ። በ1971 ዓ.ም በተካሄደው የመጀመሪያው የድርጅት ጉባኤ የተሻለ ክርክርና ተሳትፎ ተካሂዶ የማዕከላዊ ኮሚቴ አባላትን በነጻነት ለመምረጥ ተችሎ ነበር። ነገር ግን እየቆየ ሲሄድ ይሄ አሰራር ለአመራሩ አመቺ ሆኖ ስላልተገኘ በ1975 ዓ.ም በተካሄደው ሁለተኛው ድርጅታዊ ጉባኤ አመራሩ የጉባኤተኛውን መብትና ስልጣን ቀምቶ ለማዕከላዊ ኮሚቴነት የሚመረጡትን ሰዎች ዝርዝር ራሱ አዘጋጅቶ በማቅረብ አጸደቀ። ከዚያም በኋላ በተካሄዱት ጉባኤዎች የጸደቁት አጀንዳዎችና ውሳኔዎች የተመረጡት አመራሮች በፖሊት ቢሮ ደረጃ ታምኖበትና አስቀድሞ ተወስኖ የተደረገ መሆኑ
ለማንም ግልጽ ነው። ይህ ሁሉ ሲሆን ግን መላው ታጋይና አባል ከአመራሮች ጋር የገባውን ውል ማለትም በቆራጥነት በጀግንነትና በፍጹም ህዝባዊነት የተቀበለውን ቃል ኪዳን ፈጽሟል። ሌላ ቀርቶ የተቀበረን ፈንጅ በእግሩ ረግጦ መንገድ እንዲያጸዳ ሲታዘዝ የሚሰዋ መሆኑን እያወቀ በፍጹም ፈቃደኝነት ግዳጁን ተወጥቷል። ሌላው ድርጅቱ ከሴቶች ታጋዮች ጋር በተለየ ሁኔታ ጾታዊ ትምክህትን ለማስወገድና እኩልነትን ለማረጋገጥ እስከ መጨረሻው እንደሚታገል ውል ገብቶ ነበር። እንደ አጠቃላይ ሲታይ ሴቶች በእኩልነት የመሬት ተጠቃሚዎች መሆናቸው በማህበራትና በሸንጎች መሳተፋቸው እንደ በጎ ጅምር የሚታይ ሆኖ ነበር። የመደራጀት መብታቸው ተረጋግጦም የታጋይ ሴቶችን ማህበር ለማቋቋም ተችሎ ነበር። በሂደት ግን ማህበሩ በነጻነት ለመንቀሳቀስ በመፈለጉና አመራሩን መተቸት በመጀመሩ ሁለተኛው የሴቶች ኮንፈረንስ የማህበሩ አመራሮች እንዲመቱ ተደረገ። ነጻ ሆነው የድርጅቱን አመራሮች እንዲቆጣጠሩ ስላልተፈለገና ፌሚኒስቶች የሚል ታርጋ ተለጥፎባቸው ቅስማቸው እንዲሰበር ተደረገ። በትጥቅ ትግሉ ታሪክ ግን እንደ ሴት ታጋዮች ተልእኮን በጀግንነት የፈጸመ ማንም የለም። በመጨረሻም በስታሊኑ ቦልሸቪክ ፓርቲ ዘመን እንደሆነው ህዝቡ ስልጣኑን ለህወሓት አሳልፎ ሰጠ። የድርጅቱ አባሎች መብትና ስልጣናቸውን ለጉባኤተኞች አሳልፎ ሰጡ። ጉባኤተኞችም መብትና ስልጣናቸውን ለማዕከላዊ ኮሚቴ አባሎች አስረከቡ። የማዕከላዊ ኮሚቴ አባሎችም መብትና ስልጣናቸውን ለፖሊት ቢሮ አሳልፎ ሰጡ። የፖሊት ቢሮ አባሎች ደግሞ በተራቸው መብትና ስልጣናቸውን ለሊቀመንበሩ አስረከቡ። የህወሓት አመራር ከመላው ታጋዮችና አባሎች ስለሚያገኘው ቁርጠኝነትና መስዋዕትነት፣ ዲሞክራሲያዊነት፣ ግልጽነትና ተጠያቂነት በሰፈነበት አሰራር ሊከፍል የገባውን ቃል ኪዳን በዚህ መልኩ አፈረሰው። ከዚያም ዲሞክራሲያዊ ማዕከላዊነት በሚል ስያሜ የተቀረጸው አሰራር ታጋዩና አባሉ ከላይ የወረደለትን መመሪያ በፍጹም ተገዢነት የመፈጸም ግዴታ ተሸክሞ በግንቦት 1983 ዓ.ም አዲስ አበባ ገባ። ለትግራይ ህዝብ የተገቡና ህወሓት ያፈረሳቸው ውሎች ሁለተኛው በህወሓት አመራር ክህደት የፈረሰው ውል ከትግራይ ህዝብ ጋር የተገባው ቃል ኪዳን ነበር። በህወሓት አመራር የተከዱት ፖለቲካዊ ቃል ኪዳኖች ምንና ምን ናቸው? የራስን ዕድል በራስ የመወሰን መብት። የትግራይ ህዝብ ከህወሓት አመራሮች ጋር ያሰረው የመጀመሪያው ፖለቲካዊ ውል የራሱን ዕድል በራሱ የመወሰን መብቱን የማረጋገጥ ውል ነው። በዚህ ውል መሰረት የደርግ መንግስት ወግዶ ህወሓት ወይም ኢህአዴግ ስልጣኑን ከጨበጠበትና ህገ መንግስት ከጸደቀበት ጊዜ ጀምሮ ህዝበ ውሳኔ ተካሂዶ የትግራይ ህዝብ የራሱን ዕድል በራሱ እንዲወስን መብቱ የተጠየቀበትና የወሰነበት ሁኔታ የለም። በመጀመሪያ ነገር የትግራይ ህዝበ ውሳኔ አካሂዶ የፌዴራል ስርዓቱ አባል ሆኖ መቀጠል ወይም የራሱን ነጻ ሀገር የመመስረት መብቱን መጠቀም ይፈልግ እንደሆነ አልተጠየቀም። በሁለተኛ ደረጃ ምንም እንኳ በፌዴራል ስርዓት መሰረተ ሐሳብ የትግራይ ክልል የራሱን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች በነጻነት የመምራት መብቱ ቢያንስ በወረቀት ደረጃ የተረጋገጠ ቢሆንም ልክ እንደ ሌሎቹ የኢትዮጵያ ክልሎች ከማዕከላዊ መንግስት የሚወርድ መመሪያና ትዕዛዝ ነው ሲተዳደር ይኖረው። ነጻ ምርጫ። የህወሓት አመራር ልጆችን፣ ጉልበትህን፣ ንብረትህንና ሁለንተናህን ትሰጠኛለህ፣ በምትኩ ራስ በመረጥከው መንግስት እንድትተዳደር አደርጋለሁ በማለት ቃል ቢገባም የትግራይ ህዝብ ግን አንድም ነጻ ምርጫ አካሂዶ አያውቅም። በአንድ ለ5 አደረጃጀት ተጠፍሮ ወደ ምርጫ ጣቢያ ተደራጅቶ በመሄድ ህወሓት ያቀረበለትን እጩ ተወዳዳሪ ሲመርጥ ነው። ፍትህ አጉድለው ዲሞክራሲያዊ መብቱን ረግጠው ገንዘቡንና ንብረቱን ዘርፈው የገቡትን የህወሓት ባለስልጣናት በህግ ፊት እንዲቀርቡ የማድረግ መብቱ ተነጥቆ ኖሯል። ግፋቸው ከአፍ እስከ ገደብ ሞልቶ የጮኸ እንደሆነ እንኳን እነዚያ ግፈኛ አስተዳዳሪዎች ከአንድ ዞን ወደ ሌላ ዞን፣ ከአንድ ወረዳ ወደ ሌላ ወረዳ ወይም ከክልል ወደ ፌዴራል ይዘዋወሩ እንደሆነ እንጂ አንድም ቅጣት አይጣልባቸውም። ነጻ ተቋማት። የህወሓት አመራር ከትግራይ ህዝብ ጋር ከገባቸው የኮንትራት ውሎች አንዱ ነጻ ተቋም እገነባልሃለሁ የሚል ነው። ነገር ግን የተፈጸመው በተቃራኒው ነው። በትግራይ ውስጥ ከአፋኙ የህወሓት ጽሕፈት ቤት ውጪ ሌላ ተቋም እንዲገነባ በፍጹም አልተፈለገም። ትግራይ ውስጥ የፓርቲና የመንግስት ሚና ተደበላልቋል ሳይሆን አንድ ሆነዋል ተብሎ ነው መገለጽ ያለበት። እንደ ወጉ በምርጫ ስልጣን የተቆጣጠረ ድርጅት የሚሸፍናቸው የሹመት ቦታዎች ብቻ ሳይሆኑ ከክልል እስከ ጣቢያ የተዋቀሩት
መንግስታዊ የሲቪል ሰርቪስ መደቦች በሙሉ በህወሓት ጽህፈት ቤት ምደባ የሚካሄድባቸው ናቸው። በትግራይ ውስጥ ያለው የሲቪል ሰርቪስ ቢሮ ስራው ባለሙያዎችን በብቃታቸው በትምህርት ዝግጅታቸውና በአገልግሎታቸው መመደብና ማሰማራት ሳይሆን በህወሓት ጽህፈት ቤትና በህወሓት መሰረታዊ ድርጅቶች የሚካሄደውን ማመቻቸት ብቻ ነው። በመሆኑም የትግራይ መንግስት የባለሙያዎች መንግስት ሳይሆን የካድሬዎች መንግስት ሆኗል። ነፃ ምክር ቤት ሌላው ከህዝብ ጋር ኮንትራት የታሰረበት ጉዳይ በህዝብ ቀጥተኛ ድምጽ የሚመረጥ የህዝብ ወኪሎች አባል የሚሆኑበትና የህዝብን ፍላጎት የሚያስፈጽም ፓርላማ የማቋቋም ጉዳይ ነው። በትግራይ የተፈጸመው ግን በተጻራሪው ነው። ሲጀመር የክልሉ ምክር ቤት ምርጫ የተጨበረበረና ነፃ ያልሆነ ነው። ሲቀጥል የምክር ቤቱ አባላት የህወሓት ካድሬዎች ስለሆኑ ተጠሪነታቸው ለህዝቡ ሳይሆን ለህወሓት ጽህፈት ቤት ነው። የህወሓት ጽህፈት ቤት በየጊዜው ቀርጾ በሚልካቸው አጀንዳዎች ይወያያሉ። የጽህፈት ቤቱን ውሳኔዎች ያስፈጽማሉ። ከዚህ ውጭ የህዝብን ፍላጎት ምኞትና ራዕይ በተመለከተ እንደ አጀንዳ ቀርጸው ተነጋግረው አያውቁም። የህዝቡን ብሶት ችግርና መከራ በተመለከተ በቁም ነገር አንስተው ለመወያየትና ለመወሰን ቢፈልጉ እንኳ ስልጣን የላቸውም። ነፃ የፍትህ ተቋማት የትግራይ ህዝብ ሁለንተናውን ሰጥቶ አስደማሚ መስዋዕትነት የከፈለው ለፍትህ መረጋገጥ ነው። የሚያሳዝነው ነገር ከዝቅተኛው የጎጥና የቀበሌ ማህበራዊ ፍርድ ቤት ጀምሮ በየደረጃው ያሉት የፍትህ ተቋሞች በህወሓት ጽህፈት ቤት ቁጥጥር ስር ናቸው። ሁሌም ተፈጻሚነት የሚኖረው ህጉ ሳይሆን የህወሓት ጽህፈት ቤት ውሳኔ ነው። በየፍርድ ቤቶቹ የተሰየሙ ዳኞች ህግን ተመርኩዘው ማስረጃዎችን ተመልክተው አንቀጾችን አጣቅሰው የሚወስኑበት ስልጣን የላቸውም። ከህወሓት ጽህፈት ቤት ኃላፊዎችና ከመንግስት ባለስልጣኖች በስልክ ተደውሎ የሚነገራቸውን ለመፈጸም ይገደዳሉ። የጸጥታ አካላትም የፖለቲካ ድርጅት ተልዕኮ መሳሪያዎች ሆነው ይሰራሉ። ነፃ የመገናኛ ብዙሃን ተቋማት በሰለጠኑት ሀገሮች እንደ አራተኛ መንግስት የሚቆጠረው የብዙሃን መገናኛ ወይም ሚዲያ ትግራይ ውስጥ አንድም እንዲቀጭጭ ሁለትም የህወሓት ልሳን ብቻ ሆኖ እንዲያገለግል ተደርጓል። የሚያስቆጨው ነገር ህወሓት የራሱ ልሳን አድርጎ ያቋቋማቸው ወይንና ድምጽ ወያኔ ብቻ ሳይሆኑ በስም የመንግስት ሚዲያ የሚባሉትም የህወሓት ጽህፈት ቤት ዓላማ አስፈጻሚዎች ናቸው። የህዝብን ብሶትና በደል ሊያስተጋቡ ሲገባቸው በተቃራኒው የህዝብን ድምጽ የሚያፍኑ ሆነው ነው የተቀረጹት። በወረቀት ብቻ ተጠሪነታቸው በክልል ምክር ቤት ተደርጎ የተቋቋሙት የክልሉ መንግስት ቴሌቪዥን ጣቢያም ሬዲዮ ጣቢያና ጋዜጣ የህወሓት ጽህፈት ቤት በሚመራው ሚዲያ ኮሚቴ የተሰኘ አፋኝ ኮሚቴ ስለተፈጠሩ መፈናፈኛ አጥተዋል። የመደራጀት መብት ህወሓት ከህዝብ ጋር ከገባቸው ቃል ኪዳኖች አንዱ የመደራጀት መብትን የማረጋገጥ ጉዳይ ነው። እንደውም የትጥቅ ትግል ለመጀመር ምክንያት ከሆኑት ዋና ዋና ጉዳዮች አንዱ ደርግ በመስከረም 2 1967 ዓ.ም ስልጣን ሲይዝ የመደራጀት መብትን በአዋጅ ማገዱ እንደሆነ ይገለጻል። ስላቅ በሚባል ደረጃ ግን ትግራይ ውስጥ ከህወሓት በስተቀር በነጻነት ሊንቀሳቀስ የሚችል የፖለቲካ ድርጅት የለም። ከ1983 ዓ.ም ወዲህ በመጀመሪያ ትግራይ ውስጥ የተደራጁትን የኢድህ ወይም የኢትዮጵያ ዲሞክራቲክ ህብረት አባሎች ህዝቡ ሲታመሙ እንዳይጠይቃቸው፣ ሲሞቱ እንዳይቀብራቸው መመሪያ ተሰጥቶት ፍጹም እንዲገለሉ ስለተደረጉ ታሪክ ይቅር የማይለው በደል ተፈጽሞባቸዋል። ከኢድህ ቀጥሎ በእነ አቶ ገብሩ አስራት የተቋቋመው አረና ለዲሞክራሲና ለሉዓላዊነት ፓርቲ አባሎችም በህብረተሰቡ ከማንኛውም ማህበራዊ ህይወት እንዲገለሉ ተደርጓል። አቶ ገብሩ አስራት በቅርቡ እንደገለጹት ደግሞ ወደ 300 የሚጠጉት የፓርቲው አባሎች የትዳር አጋሮቻቸው እንዲፈቷቸው ተገደዋል። በማህበር የመሰባሰብ ነጻነት በዲሞክራሲ ስርዓት ግንባታ ጉልህ ድርሻ ከሚያበረክቱት ተቋሞች አንዱ ነጻ ማህበር መሆኑ ይታወቃል። የትግራይ ህዝብ ከህወሓት ጋር ካሰረው ኮንትራት መሃል በጾታህ፣ በሙያህ፣ በእድሜህና በፈለከው ሌላ አደረጃጀት በነጻነት ተደራጅተ ያቋቋምከውን መንግስት ትቆጣጠራለህ የሚል ይገኝበታል። ነገር ግን ይህ ቃል ኪዳንም ተጥሶ ሁሉም ማህበራት በህወሓት ጽህፈት ቤትና ካድሬዎች ቁጥጥር ስር እንዲወድቁ ተደርጓል። ነገሩን አስገራሚ የሚያደርገው አንጃ ተብለው ከህወሓት የወጡትን አመራሮች ያስወገደው የተሃድሶ እንቅስቃሴ ነጻ ማህበራት እንዲያብብ እናደርጋለን በማለት በሰነድ አስፍሮ የነበረ መሆኑ ነው።
ነገር ግን ይሁሉ ተረት ሆኖ ቀረ። እናም ሀብትና ንብረታቸው ለህወሓት ኃላፊዎች ትጥቅ ማስፈጸሚያነት ያዋሉ እንደነ ማህበረ ረድኤት ትግራይ ወይም ማረት ያሉ የእርዳታ ተቋሞችና በህወሓት ማዕከላዊ ኮሚቴ አባሎች የሚመሩት እንደነ የትግራይ ልማት ማህበር የመሳሰሉ ንብረትነታቸው የድርጅቱ የሆኑ ተቋሞች ብቻ ገነኑ። አካዳሚያዊ ነጻነት፣ የትምህርትና ምርምር ተቋሞችና ከነሱ የሚፈልቁት ምሁራን በወሳኝነት ተዋናይ የሚሆኑበት ስርዓት ዲሞክራሲያዊ የመሆን እድሉ የሰፋ ነው። የትግራይ ምሁራን ግን ከህወሓት ኃላፊዎች ተለክቶና ተሰፍቶ ከሚሰጣቸው ውጭ በሌላ አቅጣጫ ለማሰብና ለማየት እድል አልተሰጣቸውም። የተለየ ሐሳብና አመለካከት የሚያንጸባርቁትም ትግራይን ለቀው በመውጣት በሌሎች የአገሪቱ ዩኒቨርሲቲዎችና ተቋማት ተቀጥረው ለመስራት ተገደዱ። ይህንንም እድል የሚያገኙት የህወሓት ባለስልጣኖች ችላ ካሏቸውና ተከታትለው የማያጠቋቸው ከሆነ ብቻ ነው። የትግራይ ኢኮኖሚያዊ እድገት የተበላ ቃል። በተመሳሳይ ሁኔታ ህወሓትና የትግራይ ህዝብ በኢኮኖሚ ልማት የገቡት ቃል ኪዳን በመሪዎች ተክዶ ተሰብሯል። በኢኮኖሚ መስክ የተገባው ውል የትግራይን ህዝብ ከድህነትና ኋላ ቀርነት የማላቀቅ ውል ነበር። የውሉ መንፈስም ህዝቡ ከድህነትና ከጉስቁልና ተላቆ የብልጽግና ህይወት የሚመራበትን ሁኔታ ማመቻቸት ላይ ያተኮረ ነበር። ነገር ግን የትግራይ ገበሬ ከ30 ዓመት በኋላ የሚያርሰው በበሬ ነው። ምርቱን ተሸክሞ የሚጓጓዘው በትከሻ ወይም በአህያ ነው። ከገጠር ወደ ከተማ ለግብይት የሚሄደው በእግሩ ነው። በቀን 3 ጊዜ በልቶ አያድርም። ከ30 እስከ 40 በመቶ የሚሆነው ገበሬ ከዓመት እስከ ዓመት የሚያስቆየው ቀለብ ስለማያገኝ በሴፍቲኔት ተደራጅቶ በምጽዋት ይኖራል። መሬቱን ምርታማ ለማድረግ የሚያስችለው ሁኔታ ስላልተፈጠረለት የመሬቱ ባለቤት መሆኑ ድህነትን ከመከፋፈል ውጭ ያስገኘለት ፋይዳ የለም። በዓለም አቀፍ ተቋማት ጭምር የተረጋገጠው አሃዝ እንደሚያስረዳው 27 በመቶ የሚሆነው የትግራይ ህዝብ ከድህነት ወለል በታች እንዲኖር ተገዷል። የዝናብ ውሃ ብቻ እየጠበቀ ከሚያካሂደው እርሻ እንዲላቀቅ ታስቦ የተነደፈውና ሰፋፊ የመስኖ እርሻ ለማካሄድ ያስችል የነበረው የሳርት ወይም የዘላቂ መስኖ ልማት ፕሮጀክት ተጨማሪና ተጨባጭና አሳማኝ ምክንያት ሳይኖር እንዲቋረጥ ተደረገ። በዚህ ፕሮጀክት ሊሰሩ የታሰቡት እስከ 500 የሚደርሱ መለስተኛ ግድቦች የውሃ ሽታ ሆነው ቀሩ። ትርፍ ምርት በማስገኘት የገበያ ክፍተት ይሸፍናል የሚል ዓላማ ተነድፎ ስራ የጀመረው የራያ አዘቦ የመስኖ እርሻ ፕሮጀክት እንዲቋረጥ ተደረገ። ለዚህ ዓላማ ታስቦ የተቆፈሩት የከርሰ ምድር የውሃ ጉድጓዶች ተደፈኑ። የገበሬው ተስፋም እንደ ጉም በኖ ቀረ። በወልቃይት በጸገዴና በራያ አዘቦ ሰፋፊ መሬቶች ለእርሻ ኢንቨስትመንት ከተሰጡ በኋላ ባለሀብቶችና የልማት ድርጅቶች መሬቱን በዘመናዊ መንገድ አልምተው ከፍተኛ ፋይዳ ያላቸውን የእርሻ ውጤቶች አምርተው ለሀገር ውስጥና ለውጭ ገበያ በማቅረብ ፈንታ ገበሬው ከሚያመርተው ማሽላና ዘንጋዳ ውጭ ማምረት ሳይችሉ ቀሩ። በሁለቱም ኮሪደሮች በሚኖሩት ህዝቦች ዘንድ ስር የሰደደ ቅሬታ እንዲፈጠር ምክንያት ሆነ። ህወሓት በትጥቅ ትግል ወቅት በትግራይ ህዝብ መስዋዕትነት ያከማቸው ከ100 ሚሊዮን ዶላር በላይ የሆነ ገንዘብ የትግራይ መልሶ ማቋቋም ኢንዶመንት ወይም ትዕምት ቢያቋቁምም ተቋሙ ሙሉ ለሙሉ ለህዝብ ጥቅም ሊውል አልቻለም። የቢዝነሱ ባለቤትነት በህወሓት አመራሮች እጅ በመግባቱም ለኦዲትና ቁጥጥር የማይመች ሆነ። ህዝቡ አክሲዮን ገዝቶ ባለቤት የሚሆንበት ሁኔታ እንዲመቻች በተደጋጋሚ ጥያቄ ቢቀርብም ሰሚ አልተገኘም። ምንም እንኳን የቢዝነስ ድርጅቶቹ በመቋቋማቸው ሰፊ የሥራ ዕድል ቢፈጥሩም እንደነ ሱር ኮንስትራክሽን የመሳሰሉት ተቋማትም አመርቂ ውጤት ቢያስመዘግቡም የሚገኘው ትርፍና አጠቃላይ መዋለ ነዋይ ባለቤትነት ጉዳይ እንዲድበሰበስ በመደረጉ ለስርቆትና ዘረፋ ተጋላጭ ሆኖ ቀጥሏል። የታሰበውና ህዝቡ ተጠቃሚ የሚሆንበት ማህበራዊ ልማትም ሊረጋገጥ አልቻለም። ከመሬት ጥበት ጋር በተያያዘ የአዲሱ ትውልድ አባላት የሆኑት የገበሬው ልጆች መሬት ሊያገኙ ስላልቻሉና የሥራ ዕድልም ስላልተፈጠረላቸው ሞትን የሚያስንቅ ችግራቸውን ለማስወገድ የቀይ ባህርና የሜዲትራኒያን ባህር ሰለባ እስኪሆኑ ድረስ ለስደት ተጋለጡ። አብዛኞቹ ከሳውዲ አረቢያ ጠረፍ ጠባቂዎች የሚተኮስባቸው ጥይት ሲሳይ ሆነው ቀሩ። ኪራይ ሰብሳቢዎች፣ ደላሎችና ባለስልጣኖች የሶስትዮሽ ግንባር ፈጥረው የከተማ አካባቢውን አርሶ አደር መሬት በመውረር ከበሩበት። በውጤቱም ከመሬታቸው የተነቀሉት አርሶ አደሮች እነዚህ ዘራፊዎች በሰሯቸው ህንፃዎችና ድርጅቶች በዘበኝነት ተቀጥረው መኖር እጣፈንታቸው ሆነ።
ሴፍቲኔት ሁለቱ መንትያዎች መለስ ዜናዊና ስብሐት ነጋ ለትግራይ ህዝብ ያቀረቡት ልግስና ተደርጎ ተወስዶ ከጠቅላላው የክልሉ ህዝብ ከ1/4 የማያንሰው መሃን ስንዴ በየወሩ አንዴ እርጥባን የሚሰጠው ሆኖ ዘልቋል። በሴፍቲኔት ሁኔታ የሚታዩ የጥፋት ገጽታዎች አንደኛ በሴፍቲኔት የሚታቀፍ የሰው ብዛት እየቀነሰ ሳይሆን እየጨመረ እንዲሄድ መደረጉ ነው። ጉዳዩ ቀላል ነው። ድህነት ማምረት ነው። ሁለተኛ በሴፍቲኔት ለመታቀፍ ከተሜው አርሶ አደርም ለህወሓት ማደሩና ጥብቅና መቆሙ ቅድመ ሁኔታ ተደርጎ ተቀምጧል። በዚህም ምክንያት ሴፍቲኔት ህብረተሰቡን ለማጋጨት አድሎ ለመፈጸም ለአቶ መለስና ስብሐት ነጋ ሁነኛ የፖለቲካ መሳሪያ ሆኖ ሲያገለግል፣ በተጻራሪው ህዝቡን ከባድ ዋጋ አስከፍሏል። ሶስተኛ ሴፍቲኔት የሚተዳደረው በማህበረ ረድኤት ትግራይ ወይም ማረት ሲሆን ማረት በ1977 ከነበረው አደገኛ የድርቅ ሁኔታ ጋር የተቋቋመ ከዚያን ጊዜ ጀምሮ ከሀገር አቀፍና ዓለም አቀፍ መንግስት ያልሆኑ እርዳታ አቅራቢ ድርጅቶች ጋር ጠንካራ ግንኙነት እየፈጠረ በሚሊዮኖች የሚቆጠር ተረጂ እያመረተ በገፍ የገንዘብና የአይነት እርዳታ እየቀረበለት በትግራይ ህዝብ የሚቆምር ለራሱ ድርጅት ትልቅ ዘራፊዎች በጨለማ የሚሰራ ድርጅት ሆኖ ዘልቋል። ድርጅቱ በቀጥታ የሚመራው በስብሐት ነጋ ነው። ከስብሐት ውጭ ሌላ ማንም ዞር ብሎ እንዲያየው አይፈቀድም። ከጅምሩ የማረት ዳይሬክተር ሆኖ ከ1977 ዓ.ም ጀምሮ ለስብሐት ነጋ ብቻ ሪፖርት እያደረገ እስካሁን የሚመራው ተክለወይኒ አሰፋ ነው። ተክለወይኒ በማረት የማይነካ ሰው ነው። ሌላ ተቆጣጣሪ ግን የለውም። ኦዲትም አይደረግም። ለመንትዮቹና ለህወሓት ግን ምርጥ የልመና የጠባቂነትና የድህነት አምራች ፋብሪካ ሆኖ ዘልቋል። እንደ ጋንግሪን በሽታ ተቆርጦ መጣል ያለባቸው ማህበረ ረድኤት ትግራይ ማረትና ከተፈጠረ ጀምሮ እንደ የግሉ ንብረት የተቆጣጠራት የህወሓቱ ተክለወይኒ አሰፋ ናቸው። በዚህ ሁሉ መከራ መሃል የትግራይ ህዝብ በችግር እየተጠበሰ ባለበት ሁኔታ እየተቀነባበረ የሚቀርበው ሪፖርት ህብስተ መና የወረደለት የሚያስመስል ነው። የሌለ የመስኖ ተጠቃሚ ቁጥር፣ የፈጠራ ህፃናትና የእናቶች ጤንነት፣ ያልተቆፈረ የከርሰ ምድር ውሃ አሃዝ ተሽሞንሙኖ እየቀረበ በካድሬ የተላገጠበት ከሁሉም ክልሎች በከፋ ሁኔታ በሚሊዮን የሚቆጠሩ ዜጎች ማለትም 27% የሆነው የትግራይ ህዝብ ከድህነት ወለል በታች የሚኖሩበት ክልል መሆኑ በዓለም አቀፍ ተቋሞች የተጠና ማስረጃ እያለ ለካድሬዎቹ የሥራ እድገትና ሽልማት ሲባል ያልበላው፣ ያላለፈለት፣ ያልታከመው፣ ያልተማረውና በድህነት አረንቋ የሚኖረው የትግራይ ገበሬ በምድራዊ ገነት የሚኖር የደላው ህዝብ ሆኖ ተሳለ። ትግራዋይ እፎይታ የማያውቅ ህዝብ። ህወሓት ከትግራይ ህዝብ ኮንትራት ሲያስር የተጠቀመበት አጓጊና አማላይ መፈክር ሰላም፣ ዲሞክራሲ፣ ልማት የሚል ነበር። የህወሓት አመራር የገባውን ቃል ኪዳን አፍርሶ የዲሞክራሲና የልማት ተስፋዎችን ማምከኑን ራሱ በተለያዩ የተሐድሶ ጽሑፎች ብሎ በዘረጋቸው መጻሕፍትና ሰነዶች ተበላሽተናል፣ ተዘፍቀናል፣ በስብሰናል በሚሉ ቃላት ገልጿቸዋል። የሰላም ተስፋስ እውን የትግራይ ህዝብ እንደከፈለው መስዋዕትነትና እንደተመኘው ከባሩድ ሽታ፣ ከተኩስ ድምፅ፣ ከአውሮፕላን ድብደባ፣ ከመርዶና ሐዘን ተገላገለ? ልጆቼ ከሚላቸው የህወሓት አመራሮች ጋር ቃል ከገባ በኋላ ከሱ የሚጠበቅበትን ሁሉ አንድም እንኳን ሳያጓድል ፈጽሟል። ልጆቹ ተመልሰው እንደማይመጡ እያወቀ መርቆ ወደ ጦርነት ልኳል። ጉልበቱን፣ ህይወቱን፣ ገንዘቡን፣ ንብረቱን፣ ጊዜውን፣ መሬቱን ሁሉንም ሳይሰስት ሰጥቷል። ጦርነትና ሰቆቃ በደም ይወረስ ይመስል የጥንት አያቶቹና ቅድመ አያቶቹ የገጠማቸው የጦርነት ዕጣ ፈንታ ሲንከባለል ቆይቶ እሱ ላይ በመድረሱ ከብቶቹ፣ እህሉ፣ ዱሩና ጫካው፣ የዱር እንስሳት ሲወድሙ አይቷል። ጦርነቱ ባስከተለው የአየር መዛባት ዝናብ አጥቶ ረሃብ ጸንቶበት አንበጣ ወሮት ወረርሽኝ ዘምቶበት ሁሉንም በጸጋ ተቀብሏል። የደርግ ስርዓት እንደተወገደ የትግራይ ህዝብ የማዕከላዊ መንግስት ስልጣን ከያዙ ልጆቹ የጠበቀው ሰላምና ሰላም ብቻ ነበር። ነገር ግን ውል የገባው ቃላቸውን ከሚያከብሩ መሪዎች ጋር አልነበረምና ከትጥቅ ትግሉ በህይወት የተረፉለትን ልጆቹ መተውለት ሊስማቸው ሲጠብቅ አዲስ ወደ ተከፈተው የጦርነት ግንባር ወደ ኦጋዴንና ወደ ሶማሊያ ሪፐብሊክ እንዲዋጉ ተወሰዱበት። የትግል አጋር ሆኖ አብረው የመንግስት ስልጣን መጋራት ከሚገባቸው የኦሮሞ ነጻነት ግንባር ወይም ኦነግ ታጋዮች ጋር እንዲዋጋ ዘመተ። በዚህ ሳያበቃ የዩኤስ አሜሪካን መንግስት ተልዕኮ ለመፈጸም አልሸባብን እንዲዋጋ ወደ ሶማሊያ ሪፐብሊክ እሳት ተማገደ።
በ17ቱ ዓመታት የትጥቅ ትግል መስዋዕት ስለሆኑት ልጆቹ አልቅሶ ገና አምባው ሳይደርቅ በኦሮሚያ፣ በኦጋዴን፣ በሶማሊያ ሪፐብሊክ የወደቁ ልጆቹ መርዶ ተጨመረለት። ከሐዘን ወደ ሐዘን፣ ከጦርነት ወደ ጦርነት እየተሸጋገረ ፋታ በማይሰጥ አስቸጋሪ ሁኔታ ውስጥ ባለበት ጊዜ ደግሞ የኢትዮ ኤርትራ ጦርነት ተለኮሰ። የትግራይ ሕዝብ ለዘመናት የጦርነት አውድማ ሆኖ እንደቆየ ሁሉ የኢትዮ ኤርትራ ጦርነትም ዋናው መድረኩ የትግራይ ምድር እንዲሆን ታሪክ በየነበት። ከምዕራብ ጫፍ ከቃፍታ ሁመራ እስከ ምስራቅ ጫፍ ኢሮብ ያሉት የትግራይ ሸለቆች፣ ተራሮችና ሜዳዎች የጦርነት አውድማ ሆኑ። እንደሌላው የኢትዮጵያ ሕዝብ ልጆቹ በመከላከያ ሰራዊት ውስጥ ተሰልፈው እንዲዋጉ ማድረጉ ያነሰው ይመስል ከሌላው በተለየ ሁኔታ ገበሬዎች በሚሊሻነት ታጥቀውና ተደራጅተው ሕዝቡም ስንቅና ትጥቅ አቀባይ፣ ቁስለኛ ተሸካሚ፣ ኬላ ጠባቂ በመሆን ተሳተፈ። የአውሮፕላንና የመድፍ ድብደባ ሰለባ ሆነ። እጽዋቶቹና ዛፎቹ ወደሙ። የእርሻ መሬቶቹ ፈንጂ ተቀበረባቸው፣ ምሽግ ተሰራባቸው። በአሃዝና በቃላት ለመግለጽ የሚከብድ መስዋዕትነት ከፍሎ የኤርትራ ወራሪ እንዲቀለበስ ካደረገ በኋላም የትግራይ ሕዝብ ለ20 ዓመታት ያህል በቀዝቃዛ ጦርነት እንዲለበለብ ተደረገ። ህወሓት ሳይሆን የህወሓት አመራሮች አዲስ አበባ ሲገቡ ከ17ቱ ዓመታት የእርስ በርስ ጦርነት ጎን ለጎን ብዙ ጥሬ ገንዘብ አሰባስበው እንደነበር ያወቁት በብዙ ወጪ ትዕምትን ሲያቋቁሙና አጋር እያሏቸው የዘለቁትን የአናሳ ብሔር ብሔረሰቦች ድርጅቶች ከልክለው ለፖለቲካ ገበያ ሲሉ ለአራቱ የኢህአዴግ አባል ድርጅቶች ብቻ $100 ሚሊዮን እንዳከፋፈሉና ብቻቸውን እንዳይሆኑ ሽፋን ለማግኘት ወደ ንግድ እንዲገቡ እንዳደረጉ ስሰማ ነው። ይህንን በማድረግ ቁንጮቹ የህወሓት አመራሮች በራሳቸው ወይም በሚስቶቻቸው ስም ጭልጥ ያሉ ዘራፊ ነጋዴዎች ሆነዋል። ዋናው ሽፋናቸው ግን በስሙ የንግድ ኩባንያዎችን እያቋቋሙ እንደ አስተማማኝ መደበቂያ የሚጠቀሙበት የትግራይ ህዝብ ነው። ዝርፊያው በራስ በቤተሰብ በኔትወርክ የሚፈጸም እንደመሆኑ በተለይ የተወሰኑ አመራሮች ድርጊት ፀሐይ የሞቀውና ህብረተሰቡም እስኪሰለቸው ያጋለጠው የነበረ ድርጊት ነው። በተለይ ስብሐት ነጋ ግን ከድሮም ጀምሮ የድርጅቱ ሀብት የበላይ ተቆጣጣሪ ሆኖ የዘለቀና የመንግስትነት ስልጣን ከተያዘ በኋላም እጁ የማይታይበት የሌለው ሰው ነው። የመንግስት ድርጅቶች የንግድና ለትርፍ የተቋቋሙ ድርጅቶች ስላልነበሩ ስብሐት በየጊዜው የዘረፈውን የአገርና የህዝብ ሀብት እሱና ቤተሰቡ በልተው ሳይሆን አቃጥለው አይጨርሱትም የሚሉ ሰዎች በሂደት እየተበራከቱ መጥተዋል። እዚህ ላይ ግን አንድ ነገር ልብ መባል ያለበት ጉዳይ አለ። እሱም የህወሓት አመራሮች በትግራይ ያሉ አዛውንቶች መርቀው ወደ ትግሉ የላኳቸው ልጆቻቸው ስለተሰውና በህይወት ተርፈው ስላልተመለሱ ጧሪ ደጋፊ አጥተው ልጆቻቸውን ተነጥቀው የወላድ መካን ሆነው በርጅናና ድህነት በሐዘን እየተሰቃዩ ለመሰንበት ተገደዋል። ታዲያ ልክ በትግራይም በኦርቶዶክስም በእስልምናም ባህል ሐዘንተኛን ለማጽናናት ደበሰ ወይም የእዝን ይዞ በመሄድ እንደምታጽናናው የህወሓት አመራርም ለእያንዳንዱ ልጁ ወይም ልጆቹ በዛው ለቀሩበት ቤተሰብ በወር 100 ብር መድቦ መስዋዕት የከፈለውን ቤተሰብ ሁሉ ተሰናበተው። አመራሮቹ ህዝባችን በሚሉት ላይም ጭምር ይበልጥ ጨካኞችና ክፉዎች ሆነው እድሜያቸውን ጨረሱ። ይህ ብቻም ሳይሆን ትግራይና ህዝቧ ምን ሆነው ነው ወይም ለምንድነው በጦርነት በድህነትና ጉስቁልና ከሌሎች አካባቢዎች በተለየና በከፋ ስር በሰደደ ሁኔታ ከትውልድ ትውልድ እየተደቆሰች የምትኖረው ተብለው ሲጠየቁ አንዳንዶቹ በተለይም የእድሜ ባለጸጋ የሆኑ ትግራዋዮች አጭር መልስ ሲሰጡ ትግራይ እኮ በራሷ ሰዎች ተመርታ አታውቅም ይላሉ። ባጭሩ በባህላዊ አነጋገራቸው ሲገልጹትም ትግራይ ዘላለሙን የምትመራው በማናቸው ነው ብለው ይመልሳሉ። በማናቸው ምን ማለት ነው ተብለው ሲጠየቁም በበቀለኞች በተበቃዮች የትውልድ ሀረጋቸውን ጭምር ከትግራይ ውጭ የሚመዘዝና እየተወራረሰ በመጣ ክፋትና የበቀል በሽታ የተጠናወታቸው ናቸው እየተቀባበሉ ትግራይን የሚመሯት በማለት ይናገራሉ። የትግራይ ታሪክ በእንደዚህ አይነቱ ተቆፍሮ ሊወጣ በማይችል ችግር የተተበተበ ከመሆኑ በተጨማሪ ከእንዲህ አይነት ጣጣ ሊያወጣ የሚችል ትውልድ በታሪኩ አለመታየቱም ይገልጻሉ። ይህን በምሳሌ ሲያጠናክሩም ለአብነት ስለ የቅርብ ጊዜው ሁኔታና ስለ አቶ መለስ ያባታቸው የዘራረግ ሲናገሩ
ደጃች ተሰማ የሚባሉት በሹመት ከጎጃም ወደ ትግራይ መምጣታቸው እሳቸውም ደጃች አስረስን እንደወለዱና የደጃች አስረስ እናትም በትግራይ ወይም ተንቤን እንደተወለዱና ደጃች አስረስ ደግሞ የጣሊያን ታጣቂ ጀሌ እንደነበሩ እሳቸውም አቶ ዜናዊን እንደወለዱ ከዛም አቶ ዜናዊ ለአቅመ አዳም ከደረሱ በኋላ ሊድሯቸው ሲፈልጉ በተለይ የአድዋ ህዝብና አካባቢው ለጣሊያን አገልጋይ ልጅ ለሆነው ዜናዊ ሴት ልጆቻችንን አንሰጥም ብሎ ጥያቄያቸውን እንደነፈጋቸው አቶ ዜናዊም አማራጭ ሲያጡ ከኤርትራዊ ወይም አዲ ኋላ አካባቢ ተወላጅ የሆኑትን ወይዘሮ አለማሽ የሚባሉትን እንዳገቡና ከሳቸውም ልጆች እንደወለዱ ይናገራሉ። ከዚህ ጋር በተያያዘ አንድ ራስ ምታት የሚለቅ ሐሳብም ያነሳሉ። የሚያነሱት ሐሳብም አቶ ዜናዊ ከትግራይ የትዳር አጋር ለማግኘት ሳይችሉ ቀርተው ከኤርትራ አምጥተው ጋብቻ ካደረጉ በኋላ ከፍተኛ ቂም ቋጥረው ስለነበር ምላሴን በጨርቅ ከትከሻዬ መሪ የሚሆን ወልዳለው እሱም አድዋን ይበቀላታል ብለው ይዝቱ እንደነበር ቁጥራቸው የማይናቅ ሰዎች ሲናገሩ ይደመጣሉ። ስለ ነገሩ እውነተኛነት እናውቃለን ለሚሉት ሰዎች ትተን ነገርየው ግን እየተወራረሰ የመጣ አደገኛ ቁርሾ አይደለም ትላላችሁ? የአቶ መለስ አባት አቶ ዜናዊ ኢህአዴግና ሻዕቢያ አስመራና አዲስ አበባን እንደተቆጣጠረ አከታትለው ወደ አስመራ በመሄድ ኢሳያስ አፈወርቂን በአካል በማግኘት ኢሳያስም በኤርትራ ምንም አይነት ግብር ሳይከፍሉና በነጻነት እንደፈለጉ እንዲነግዱ በማድረግ ባለሀብት እንዲሆኑ አድርጓቸዋል። አቶ መለስም ኢሳያስ አፈወርቂ ለአባታቸው ያደረገውን ውለታ እንዳወቀ ሂድበት ከማለት ውጭ ሌላ ነገር እንዳላሉ ይታወቃል። ኢሳያስ ለምን እንደዚህ ያደረገ? አቶ መለስ ለሌላው ዜጋ የማይሰጥ ለአባታቸው ሲሰጥ ለምን ዝምታን መረጡ? ይህ ብቻም ሳይሆን በአቶ ስብሐት ነጋ ወንጀልና ኃጢአት ዙሪያ ገና ብዙ መባልና መጻፍ ያለበት ጉዳይ ቢሆንም አቶ መለስ በሕይወት እያሉ ስብሐት ነጋ መከላከያን እየቦረቦረ እንዳለና ሌሎች መከላከያ ነክ ጉዳዮችንም በተመለከተ በአካል አግኝቼ ላናግራቸው ተደጋጋሚ ጥረት ሳደርግ እሳቸው ግን ፈቃደኛ ሳይሆኑ ቀርተው በኋላ ላይ የጉዳዩን አሳሳቢነት በወረቀት ጽፌ በጸሐፊያቸው አማካይነት እንዲደርሳቸው ካደረኩ በኋላ ጽሑፉን አንብበው ደብዳቤውን አቃጥለው ብለው ለጸሐፊያቸው እንደመለሱለት በዚያን ጊዜ ጸሐፊያቸው የነበረው አቶ ገረንሳ ነግሮኛል። እነዚህንና ሌሎችን በመጨመር ነበር እኔ በሂደት አቶ መለስ ዜናዊና ስብሐት ነጋ መንታ ወይም አይደንቲካል ትዊንስ አድርጌ የወሰድኳቸው። የቀደምቱ ትውልዶች ጥፋቶች ትተን በእኔው የ60ዎቹ ትውልድና ከነዚህ ሁለቱ ሰዎች ጋር በተያያዘ እንኳን በትግራይ ህዝብ የደረሰው ጉዳትና ብቀላ የአሁኑም ሆነ መጪው ትውልድ ገና ሊቆፍረውና ሊያጠናው የሚገባ ነው። ይህኔ እያካፈልኩት ያለውት ከባህር በጭልፋ እንደሚባለው አድርጌ ወስጀዋለሁ። እናንተስ? አቶ መለስና ድርጅታቸው በ17ቱ ዓመታት ጸረ ደርግና የእርስ በርስ ጦርነት ጊዜ በተለይ ለትግራይ ህዝብ የገቡት ቃል ይህን ያህል በመርዝ የተለወሰ ነበር ብሎ አስቀድሞ ለመተንበይ ለብዙዎቻችን አስቸጋሪ እንደነበር ለመገመት የሚያስቸግር አይሆንም። ሆኖም ግን በስልጣን ዘመናቸው ትግራይና ህዝቧ እዚህ ግባ በማይባሉ ማለትም የስብሐት ነጋ አማች በሆነው ጸጋዬ በርሄና ትግራይ መምራት ይቅርና ቤተሰብ መስርቶ ለመምራት ይችላሉ ወይ ብሎ በሚጠረጠረው አባይ ወልዱ እንድትመራ አድርገው በትግራይ ህዝብ ላይ ብቀላ ፈጽሟል። አቶ መለስ ለህልፈት ሲዳረጉም መንትያቸው ለሆነውና ትግራይና ትግራዋይን ብሎም የሰው ዘርን ተበቅሎ ለማይጠግበው ስብሐት ነጋ አስረክበውት ሄዱ። አቶ መለስ በስልጣን ዘመናቸው ሌላው ይቅርና ስብሐት ነጋንም ከመሰሪ ተግባሩ አደብ የሚያስይዝ ተቋምም ጭምር የሌላት ሀገር ነው ትተውልን ይሄዱት። የዛ ውጤት ነው የአቶ ኃይለማርያም የስልጣን ዕድሜ ማብቃትን ተከትሎ የመጣው ለውጥ። ለስብሐት ነጋ ሳይመቸው ሲቀር ቀደም ብሎ የሰራውን የሰዎችን ኔትወርክና የዘረፈውን ሀብትና ገንዘብ ተማምኖ ጠንባንሺዎችን አሰባስቦና ከጎኑ አሰልፎ ትግራይ ትስዕር፣ መሽረፈት፣ ባንዳ ወዘተ የሚሉ ከስድብና ጋጋታ ያላለፉ መፈክሮች ለትውልዱ በማሸከም ለከፍተኛ ትውልድ አጥፊ የብቀላ ዓላማው ያለው። እንደኔ ከሆነ እነዚህ ሰዎች በነበራቸው ስልጣንና በተፈጠረላቸው ምቹ ሁኔታ በተለይ ትግራይና ህዝቧን ክፉኛ ተበቅለዋታል። ይህንን ያነበባችሁና ስተት ነው ለምትሉ በግሌ በህዝብ ፊት በአደባባይ ተገናኝተን ልንከራከርበትና ልንነጋገርበት ፈቃደኛ መሆኔን በዚህ አጋጣሚ አረጋግጥላችኋለሁ።
ኢህአዴግ በትረ ስልጣኑን እንደያዘና ለኢትዮጵያ ህዝብን በተለይ የህዝብን ንብረትና የሀብት ስልጣንን ተገና አድርገው ለሚዘርፉና በሙስና እጃቸውን ለሚያቆሽሹ በተለይ በራሱ በድርጅቱ አባላት ላይ በቅጥፈት በተገኙ ያለ ማወላወል ህገ እርምጃ ቀይ መስመሩ እንደሆነ በተደጋጋሚ ከመለፈፍ አልፎ በአንድ ወቅት ያቶ መለስ የቅርብና ታማኝ ጓዳቸው በነበሩት የቀድሞ ጠቅላይ ሚኒስትር አቶ ታምራት ላይኔ ላይ እርምጃ ወስዶ ወህኒ ቤት እንደወረወራቸው ይታወቃል። ከዚህ ጋር በተያያዘ በወቅቱ ብዙ የፕሮፓጋንዳ ሽለላ ተሰርቶበት ነበር። ሆኖም ግን በታምራት ላይኔ ላይ የጨከኑት አቶ መለስ ዜናዊና ድርጅታቸው ኢህአዴግ ገና ድርጅቱ ኢትዮጵያን መምራት ከመጀመሩ በፊት ጀምሮ የህወሓት ሀብት ተቆጣጣሪና ፈላጭ ቆራጭ የነበረው በኋላም ለሶስት አስርት ዓመታት በከፍተኛ የሙስና ተግባር በተጨማለቀው ስብሐት ነጋ ላይ ድምጻቸው አጥፍተው ዝምታን መምረጣቸው እንዲሁም አውቀው እንዳላወቁ ሰምተው እንዳልሰሙ መሆናቸው እውነት ጠቅላይ ሚኒስትር መለስ ሙስናን ይጠየፉ ነበር ብሎ በምን ተአምር መውሰድ ይቻላል? ፈላጭ ቆራጩ ስብሐት ነጋ በከፍተኛ ደረጃ እጁ በሙስና ወንጀል የተነከረ ስለመሆኑ እሱና መሰሎቹ በለውጡ ማግስት በመቀሌ መሽጎ የጥፋት ሴራ በሚጎነጉንበት ወቅት አንዳንድ የክልሉ ተወላጆች በነበረው የፖለቲካ ትኩሳት ስጋት አድሮባቸው እንደ ህዝብ እጣ ፈንታችንን ምን ሊሆን ነው ብለው ያቀረቡለት ለነበረው ጥያቄ አንደኛ ከኢትዮጵያ መራቅና መነጠል ነው ያለብን፣ ሁለተኛ ለመነጠልም ወሳኙ አቅም በእጃችን አለ፣ እሱም ገንዘብ ነው፣ አሁን ላይ 60 ቢሊዮን ዶላር በእጃችን አለን ብሎ የነገራቸው ሰዎች ነግረውኛል። ታዲያ ይህን ያህል የስብሐት ነጋ የሙስና መበሻቀጥ አቶ መለስ ሊነኩት ያልፈለጉበት ምክንያት ለምን ነበር? የተለየ ግንኙነት ካልነበራቸው በቀር ኢትዮጵያ አላላውስ ያላትና ወደፊት እንዳትራመድ ጠፍሮ የያዛት ታሪኳ የጦርነት አዙሪት ታሪክ እንደሆነ ተደጋግሞ በመጻፉ ተነስቷል። በተለይና ከሁሉ በላይ አበሳው የበዛበት የትግራይ ህዝብ የአበሳው ምንጭ ከውስጡ ከተጋሩ የሚመነጭ መሆኑ በያኔው የ60ዎቹ ትውልድም ፀሐይ የመታው ገሃድ ሆኖ ወጥቷል። በዋናነትም ከውጭ ወይም ከጎረቤት የሚመነጭ የቀውስ አዙሪትና በጦርነት እየደሙ መኖር ከትውልድ ወደ ትውልድ መሸጋገር ሳይሆን በተለይ የትግራይ ችግር ከውስጥ በሚመነጭ የከፋ የቀውስ አዙሪት የተፈጠረ መሆኑ ግልጽ ነው። በእርግጥ አብዛኛው ትግራዋይ ይህንን ሀቅ በጥቅል የሚቀበል ቢመስልም በተለይ ምንጩ ላይ ግን ውጫዊ አድርጎ መውሰድን ይቀላል ይመቻልም። ይህ አስተሳሰብ ችግሩና የችግሩ ምንጭ ግልጽ ሆኖ ያለ ከችግሩ የምትሸሽበት ቀላል መንገድ ከመምረጥ የተለየ ነው ማለት አይቻልም። የሚያዋጣው ግን ትግራዋይ የችግሩ ምንጭን ውጫዊ በማድረግ ያጠፋው ጊዜ ተመልሶ ራሱን እያደቀቀው እንዳላውቆ ችግሮቹንና ምንጫቸውን በዋናነት ውጫዊ እያደረግን ራሳችንን እየጎዳን መኖሩ ይብቃ፣ ይህንን ለአሁኑ ትውልድና ለመጪው ትውልድ ማውረሱ ይብቃ ብሎ ፊቱን ወደ ራሱ በማዞር ውስጡን ቢመለከት ይጠቅሟል አይመስላችሁም? ይህንን ሐሳብ በምሳሌ ለመቋጨት ትግራይ በአቶ መለስ ዜናዊና በአቶ ስብሐት ነጋ ፈላጭ ቆራጭነት በወደቀችበት ጊዜ ያመረተችውን ከ1 ሚሊዮን በላይ መሃን ስንዴ ተመጽዋች ህዝብ ያህል በንጉሱ ጊዜና በደርግ ጊዜ አልነበራትም። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።